ችግር የለውም። እሱ ቀስ በቀስ እንሄድበታል። ሀና እንዳልሞተች በምን አወቅ? አንተ የእነ ተክላይን አካባቢ ያለው አጠገብ ላጠገብ ሼር ናቸው። አሁንም ተመለስ። ከእነ ተክላይ ጋር አጠገብ ላላችሁ ሼር ናችሁ እናንተ። ሀና እንዳልሞተች በምን አወቅ? እኔ እርስ በራሳችሁ እንድትጋደሉ ማድረጋችሁ እዛ መንገድ ላይ እርስ በራሳችሁ ደላሎች ተጋድላችሁ ትሞታላችሁ። እዛ በምን አወቅ ሀና እንዳልሞተች? አንተ ራስህ ነህ መጀመሪያ ማንም ሰው ሳይጠይቅህ እዚህ አለ። እናቴቱም ስልክ ቁጥር ያለ ችግር የለውም ጋይስ እዚህ አለላችሁ ዩት አለ እያ አይሞተትም ብሮ ማለት እንዴ ካሜራው ነበር ሆኖ ያ አለ እያ አይሞተትም ማለች አለች አልሞተችም ማለት ነው። ከዛ በኋላ ደግሞ 14 አሁንም ራስን አንተ ደላላ መሆንህን እኔ እናቴ ትሙት ፋኑስ ተመልሰ ካልመጣ ፎቶህን ሳይቀር የገደልካቸውን ሰዎች ሳይቀሩ አንተና ተክላይን ከሼር ሆናችሁ እንደምትሰሩ በሙሉ ነው የማወጣው። ፋኑሴ ተመልሰህና እች 9 ወር ታስራ ያለችው ደግሞ የአንተ ልጅ አንተ ያገትካት ከነ ተክላይ ጋር መክዘን ያስቀመጥካት ልጅ ነች። እናሃና አሉበት እየተባሉ ያሉ መክዘን ላይ ያለች ልጅ ነች። እች 9 ወር ያደረገችው አንተን ያገትካት። አሁንም ተመለስ ፋኑሴ ንጻሬና ሳንገረ ይክኔ ህዝብና አሁን ወደ ከማሁን ተዋሪዱ ተወዲ ሞይቱ ገና እያንዳንዳችሁ እርስ በርስ እዛ መንገድ ላይ በሽጉጥ ተጋላችሁ ትሞታላችሁ። ደላሎች እርስ በራሳችሁ አሊያም ደግሞ ተያይዛችሁ ሁላችሁም ተናንቃችሁ እስር ቤት ትገባላችሁ። ከሁለቱም አንዷን ትመርጣታላችሁ ወይ ራሳችሁ ታጠፋላችሁ። እነዚህ ሁሉ ሰው ሬሳ መኪና ላይ ጭና ስትሄድ እነዚህ ማን ናቸው? ደላላ አይደለም? ማን ተራሰ? እነዚህ ምንድን ናቸው? ተናገር። አንተ ደላላ አይደለም? እነዚህ ልጆች አንዱ የአዴግራት ልጅ ነው፣ አንዱ የራያ ልጅ ነው፣ አንዱ ደግሞ የኦሮሞ ልጅ ነው። በቮይስ አይደለም ያወራኝ፣ ቮይስም አለ አውጥቼዋለሁኝ። ዜድ ቤት ስገባ ደላላ አይደለም ስል እኔ ደግሞ ደላላ ነክ ብዬ ነበር የገባሁት። እነዚህ ልጆች በሱ እጅ የሞቱት ናቸው። ያወጣ አሁንም የታፈኑ ልጆች እጁ ላይ በጣም ብዙ አሉት። እግራቸው አብጠው ፊታቸው አብጦ የሚያስለቅሳቸው ልጆች አሉት። ገስት ላይ እንዳለ እሱ ሚውት አድርጎ እሱነቱን ኮንፈርም አድርግ። ከዛም በኋላ ነው እርግጠኛ መሆን የምችለው። ገባ ካደ ማሜ ፎሎ ካረኩ ቆይቻለሁ፣ አልመለስክልኝም። አንዴ መልስልኝና ቁጥሬ ልላክልኝ። ቤተሰብ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? አለን እኛ አለን። ያው እንግዲህ የሀናን መዳረሻ እያዳመጥ ጸጥ ብለን ያለ እንቅልፍ ነው የምናድረው። ከዛ እንግዲህ ጧት ደግሞ የመዳም ስራ አለ። በጣም ከባድ ነው። ነገር ግን እዚህ ጋር የሆነ አንዳንድ መረጃ ተገኝቶ በውስጡኑ እየተባባሉ ነው። አንድ ሰው እኛ አግዙን በእንደዚህ አይነት ምሳሌ መሰረት እያሉ ነው። እንግዲህ እኔ አንድ የምላችሁ ነገር ማለት ነው ጋይስ፣ የመዳም ቅመሞች ሀባይቦቼ፣ ቢያንስ 5 ሰው የኔ ጓደኞች ልታዩት ትችላላችሁ። ስለዚህ በምታውቁት ሰው ቲክቶክ ላይ ሸር አድርጉት። በሀና ላይ አብዛኛው ሰው እንደዚህ ትኩረት የሰጠው ምንድነው ሀና ያለችበት ቦታ ማገጃቸው ዋሻቸው እንደሆነ ስለሚያውቁ ነው። ስለዚህ ሸር አድርጉ። መልካምና ቅን ሰው ስለሚመጣ እንደዛ አሁን እንዳሉ እንደምታዩት ከ38,000 ሰው በላይ ነው እያዳመጠ ያለው። ስለዚህ ነግበኔ የምትሉ ሰዎች እህቶቻችን እየተሰደዱ ያሉ ሰዎች እንደዚህ ቦታ ላይ እየቀሩ ስለሆነ ሸር እያደረጋችሁ መተባበር አለብን። በቃ አላ አይደለ ሀና የኛ እህት ናት። ሀና ቦታ ያለችበት ደግሞ በጣም ብዙ እህቶች እንዳሉ እየተነገረ ነው። አንዳንድ መረጃም እየወጣ ነው። ስለዚህ እኛ መልካም አላ በእውነት የሚሄድ ሰው ነው የሚያሸንፈው። ያ ማለት
እውነት ያው ትመነምናለች እንጂ አትበጠስም አይደለም። መጀመሪያ ቪዲዮ ላይ እንዳያችሁት እንግዲህ አሞራው እንደምታዩት ትዕቢተኛና ስሜታዊ አድርጎታል። ሲያቅበት ጊዜ ከገስት ላይ ወረዴ ስበሳችሁ ነው ማጋድላችሁ፣ ሲጀመር ስበሳችሁ ነው ማጨረሳችሁ እያላቸው ነው። መሆንም አለበት። እንዴት እነዚህ አይነት ሰዎች መጥፋት አለባቸው። የስንት ሰው ህይወት አልቋል፣ ግን ካሁን በፊት ማለት ነው። አሁን ደግሞ ያሉትን ለማትረፍ በጣም ብዙ ሰው እየሄደ ስለሆነ እኛ ደግሞ በምንድን ነው የምናግዘው? ታብታብ በማድረግ ኮፒ ሊንክ በማድረግ ሸር በማድረግ እንደነሱ ያሉ እዚህ ለመብት ተሟጋች ለሚሆኑ ሰዎች መተባበር አለብን ብዬ አስባለሁ። እንደኔ ሀሳብ ማለት ነው። ልጅቷ እንደምታዋት እንግዲህ ያየችውን የሰማችውን ያደረገችውን እየተናገረች ነው። ስለዚህ መፍራት አያስፈልግም። የምር ያዩትን ሰው ወይም ደግሞ እንደዚህ አንዳንድ ሰዎች በባህር ሄደ የቀሩባቸው ሰው በጣም ብዙ አሉና እነሱ የመረጃ ይዘው እየመጡ ስለሆነ እኛ ደግሞ መታገዝ ባለበት ሁኔታ ማገዝ አለብን ብዬ አስባለሁ። ከዛ በፊት ግን አላህ እንደው ሄዶ ከመቅረት እንደው አላህ ይጠብቀን። ዱዓ አድርጉ፣ የጠፉት እንዲገኙ፣ የታገቱት እንዲገኙ፣ አጋቾች ደግሞ የሰው አውሬ የሆኑት ሰዎች ውርደታቸው እንዲደርስ፣ ውርደታቸው የሚዋረዱበት ቀን እንዲደርስ ዱዓ እያደረጋችሁ እኛ ደግሞ ሸር እናደርጋለን ለመልካሞቹ ማለት ነው። የምሬን ነው የምላችሁ። ይሄ ሁሉ 38,000 ሰው ወይም 50,000 ሰው ገስት ላይ የተቀመጠው አብዛኛው ፐርሰናሊ ውጭ ያለ ሰው ነው። አብዛኞች ደግሞ ከነዚያ ማለት የመዳም ቅመም ነው በእርግጠኝነት ማለት ነው። ስለዚህ የኛ ሸር የኛ ኮፒ ሊንክ ለነሱ ትልቅ ኢነርጂ ነው ብዬ አስባለሁኝና እነዚህ የታገቱ ሰዎች እኛ ነን። ግልጽ ነው። እኛ ዛሬ እዚህ መሆናችንን አይደለም ሁላችንም በእርግጥ ሰው ቤት ነው ያለ ነው። ያው እገታ በሉት ግን ይለያያል። ገብቷችኋል? በጣም ልዩነት አለው። ስለዚህ እንደምታዩት የምሬ ነው የምላችሁ ሰው መሆን የምንሰራው ወይ የምናደርገው ነገር ነው ሰው የሚያደርገን። ሰው ብቻ መሆን ሰውማ ብቻ ሰው ከሆነ ምንም እንትን አይደለም። እነዛም እኮ የታገቱት አጋሾች እኮ ሰው እኮ ናቸው፣ ግን የሰው አውሬ ነው ውስጣቸው የሆነ አውሬ ነው። ታውቃላችሁ? አውሬ በነገራችን ላይ አውሬ ከአውሬ ጋር ነው የሚሄደው። ገብቷችኋል? ከአውሬም ይበለጣል አይደለ? የሆነ በጣም ከባድ አውሬዎች ናቸው። የምር ነው የምላችሁ። እነሱ አውሬ ያኔ ልክ እንደ አውሬዎች ነው በየእንትኑ የሚሄዱት። ያው ብቻ ሰው ምስል የያዙ ነገር ግን አውሬ ማለት ነው። የሰው ምስል የያዙ አውሬ። በቃ ምን ልበላችሁ፣ እንደዚህ ነው። ሀቢባ እንደምታዋት ነፍሰ ጡር ናት እያሉ ነው እንግዲህ። በሰላም ይገልግላት። ግን ደግሞ እንግዲህ ነፍሰ ጡሯ እንደዚህ ቁጭ ብላ መረጃ ለመሰብሰብ ዴፋ ጥልም ካለች እኛ በምንድን ነው እንትን የምንለው? ለምንድን ነው የምንሰስተው? ስለዚህ እኛም በተለያየ ነገር ማገዝ ይኖርብናል ብዬ አስባለሁ። ማለት በምንችለው እንደዚህ ኮፒ ሊንክ ሸር በማድረግ ማለት ነው ሀባይቦች። ስለዚህ እያንዳንዱ ሰው መገኘት አለበት። በጣም ብዙ ሰዎች እዚህ ቦታ ቀርተው የእነሱ መጫወቻ ሆነው ወልዴው ከብዶ የሄዱም አሉ። ትናንት እያወሩ ነው፣ ሰምታችኋል ይሄን ነገር። እንደው የምር እኔ እንደው ቢያንስ ግማሾቹ እንኳን 1/3ኞቹ እንኳን እንደው ጉዳቸው በፈላ ብዬ ነው እንትን የምለው ማለት ነው። አሁን ላይ ቲክቶከሮችም ራሱ እየተነሱ ነው። ለምሳሌ መጀመሪያ ቪዲዮ ያስቀመጥኩት አሞራው የሚባለው ልጅ እንግዲህ እንደምታዩት እየሰራበት ነው። ስለዚህ ለነሱ ሸር አድርገው